ወደፊትም ያን ነገር ቶሎ ካይምሮ አታጣውም ማለት ነው። የሆነ በትውስታ መልክ አይምሮ ውስጥ ይኖራል ማለት ነው። ያ ትክክለኛና ጤነኛ ነው ብዬ ነው የማስበው። ግን በተለምዶ ብዙ ሰዎች ሴት ልጅ ምሳምና የምንበላው አይነት ሊሆን ይችላል። ገባ አይደል? እንደዚህ በቃ ድንገተኛ ነገሮችን በምታደርግበት ሰዓት ያቺ ሴት ላንተ ያላት አመለካከት አሪፍ ነው የሚሆነው ማለት ነው። በተለይ ሰዎች እንደዚህ ነገሮችን ሳያስቡባቸው ጉዳዩ ትልቅም ሆነ ትንሽ ግን ያ ሰው ሳያስብበት አንተ ያንን ሰው ሰርፕራይዝ የምናደርግባቸው መንገዶች ከአእምሯችን ውስጥ አይወጡም ማለት ነው። እዚህ ሴት እስከምትፈልግበት ጊዜ ድረስ ራሱ ካንተ ጋር እንድትሆን ማድረግ ትችላለህ። ያ ማለት ምን ማለት ነው? እሷ ፍላጎቷ ሆኖ ይሄንን ፍላጎትን ቀዝቀዝ ብታረጋው እጅግ በጣም ይመረጣል ማለት አንዳንዴ እንዲሰማት ማድረግ መቻል አለብህና የሆነ ስታቅፋት ራሱ የመሰሰት ወይም ደግሞ የአለሁልሽ አይነት ስሜት የእንደዚህ አይነት ስሜት እንዲኖረው ማድረግ ትችላለህ ማለት ነው እንጂ አቅፋት ወይ ወደ ሌላ ነገር ውስጥ መግባት ወይም ደግሞ ሌላ አይነት ስሜት እንዲሰማት ማድረግ ሳይሆን ያለበት እንበል ዋክ እያደረጋችሁ ከሆነ የሆነ ያለሁልሽ አይነት ስሜት እንዲሰማት ማድረግ ትችላለህ። ወይም ደግሞ ሻይ ቡና እያላችሁ ከሆነ መነካካት ለቀቅ ማድረግ ነው። ገባ አይደል? የሆነ በመነካካት ውስጥ በዛው መቀጠል የለብህም ማለት ነውና ነገር በደንብ ብታውቀው ይጠቅምሃል ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ለምሳሌ አንዳንድ ጊዜ ሁኔታውን አይተ ያለችበትን ዛሬ ትክክል አይደለሽም ምን ተፈጥሯል አይነት ገባ አይደል? እንደዛ በምትላት ሰዓት ያቺ ሴት የምታስበው ምንድነው? አሃ ለካ በዚህ ደረጃ ስሜቴን የሚያውቀዋል እንዴ ኢንቨስት ባደረጉት ልክ ነው ያንን ነገር በዛ ደረጃ ሰዎች ለነሱ ዋጋ የሚሰጧቸው ማለት ነውና አንተ በፍቅር ውስጥ ስትሆን ነገር አለምህን መተው መቻል የለብህም ማለት ነው። ያ ማለት ምን ማለት ነው? በቃ ስለት ምን ማለት ነው? ለሷ ጋፕ ሰተካታል ማለት ነው። ገባ አይደል? አንተን የምታስብበት ምን እያደረገ ነው ምናምን የሚለውን ነገር የበለጠ ለማወቅ ትጥራለች ማለት ነውና ይህ በሆነ ቁጥር የበለጠ ወደ አንተ የመሳብ እድሏን ትጨምረዋለህ። ምንም ቆንጆ ምንም ተፈላጊ ናት ብለህ እንኳን ብታስብ ሌላ ሰው የሚያሽኮረመማት በዙሪያ ቢኖር እሷን ለማማለል የሚሞክር ሰው እንኳን ቢኖር ያንተ ራስ ላይ የምታደርጋቸው ነገሮች እሷን የመማረክ ኃይል አላቸው ማለት ነው። በተለይ ደግሞ ስለወደድ ነው ሰው በደንብ ሙሉ ለሙሉ ካወቅን ስለዛ ሰው ጉጉታችን ይቀንሳልና ያንን